ስፍራው የዓለም የአይን ብሌን ነው። ዘመዶም ባዕዱም ቀጠናውን የመቆጣጠር ብርቱ መሻቱን ለማርካት ሩጫ ከጀመረ ውሎ አድሯል። የምስራቅና ምዕራብ ክፍላተ ዓለምን በማቆራኘቱም የዓለማችን ፖለቲካና ኢኮኖሚ የሚዘወርበት ቁልፍ ቦታ ነው። በታሪካዊ ባህላዊና ተፈጥሯዊ ክስተቶችም የደመቀ ነው። በሌላ በኩል ደግሞ በተፈጥሯዊና ሰው ሰራሽ ምክንያቶች መልኩ የጎደፈና የሃያላን መሻኮቻ ባለጉራማይሌ ገጹ የአፍሪካ ቀንድ። ይህ መንደር በሰው ልጆች የጭቆና የቀኝ ግዛትና ባርነት እውነቶች ታሪክ አብይ ጎዳና ነበር። የአውሮፓ መካከለኛው ምስራቅና አፍሪካ የሶስትዮሽ ማቆራኛ አንጓ ነው። የሜዲትራኒያን ባህርና ህንድ ውቅያኖስ መሿለኪያ የሆነችውን ባቤል መንደብን የባህር ወሽመጥ ከጉያው ሽቋል። በየዓመቱ 30 ሺህ መርከቦች ይርመሰመሱበታል። 3.8 ሚሊዮን በርሜል ነዳጅ በየቀኑ ያልፍበታል። በቀን $1 ቢሊዮን የንግድ እንቅስቃሴን ያስተናግዳል። የዚህ ምስጢሩ ደግሞ ቀይ ባህርንና ኤደን ባህረ ሰላጤን ማስተሳሰሩ ነው። ቀንዱ በስትራቴጂካዊ አቀማመጡ ተመራጭነቱ የሁሉም የጥቅም ማዕከል እንዲሆን አድርጎታል። ሀያላን ሀገራት ለቀጠናው ባላቸው ፍላጎት ባለፉት 10 ዓመታት የባህር ላይ ውንብድናን መከላከል በሚል አጀንዳ ከየፊናቸው ተጠራርተው ባህር ኃይላቸውን ከኢትዮጵያ አፍንጫ ስር አስፍረዋል። ይህ በሺህ ኪሎ ሜትሮች አቆራርጦ የራስን ብሔራዊ ጥቅም የማስጠበቅና የደህንነት ስጋትን በሩቁ የማስቀረጥና የመመከት እንቅስቃሴ ዛሬ በብዙ መልኩ የቀጣናውን ማህበረ ፖለቲካዊ እንቅስቃሴ ሊገመት ወደማይችል የጂኦፖለቲካ ትርምስ ቀይሮታል። ቀጣናው ከሀያላኑ የኃይል ፍጥጫ ባሻገር ያልተረጋጉ መንግስታትና የሽብር እንቅስቃሴዎች መፈልፈያ እንዲሆንም አድርጎታል። በዚህ ተገማች ባልሆነ ቀጣና ብሔራዊ ጥቅምን አስከብሮ የማደግ ህልምን እውን ለማድረግ ብሎም ብሔራዊ ደህንነትን ማስጠበቅ ያላስተማማኝ የባህር በር ባለቤትነት የሚታሰብ አይደለም። ኢትዮጵያም ይህን ከግምት ያስገባ የትላንት ታሪኳን ያሰበ በታሪክ የተሰራባትን ግፍና በደል ማዕከል ያደረገ ደግሞም ቂምን በበቀል ለመወጣት ሳይሆን መጻኤ ዕድሏን ከጎረቤቶቿ ጋር ያላትንም በትብብር የማደግ ፍላጎት በተግባር እያሳየች ወደ ነበረችበት ቀይ ባህር ከዓመታት በደል በኋላ ዳግም ለመመለስ ጥያቄ አንስታለች። የቀይ ባህር ካርድ ለህልውናዋም ለእድገቷም ሲባል የተመዘዘ ሲሆን ለምላሹም የሰላም አማራጭ ብቻ እየቀረበ ይገኛል። የኢትዮጵያን ጂኦፖለቲካና ብሔራዊ ደህንነትን ለዘመናት እየወሰኑ ቆይተዋል። ዛሬም ይህ አቅማቸው ሳይሸረፍ ቀጥሏል። አባይና የቀይ ባህርም የኢትዮጵያን መጻኤ ዕድል ተስፋ የተሞላበት ማድረግ መንገዱ ፈታኝ፣ ግን ውጤቱ ሉዓላዊነትን በራስ መዳፍ የማድረግ ጽኑ ትግል ነው። ባለፉት 30 ዓመታት በር ተዘግቶባት ለወጪና ለገቢ ንግዷ ማካሄጃ ሙሉ በሙሉ የጎረቤት ሀገሮች ጥገኛ ሆና መኖሯን ተቀብሎ መኖር ከባድ ብሔራዊ ድቀትና በህዝብም ዘንድ ቁጭት የፈጠረ ነው። ኢትዮጵያም ካላት ጂኦግራፊያዊ አቀማመጥ በቀጠናው ካላት ሚናና ህልውናው አንጻር የበርካታ ሀገራት የጂኦፖለቲካና ጂኦኢኮኖሚ የትኩረት ማዕከል በሆነው ቀይ ባህርም የዳር ተመልካች ልትሆን አይገባም በሚል የተነሳው ጥያቄ በርካታ ኢትዮጵያውያን በአንድ ልብ የተቀበሉትና እያነሱት ያሉ የተለያዩ ሀገራትም መሪዎች የገዙት ሐሳብ ነው። ግን ኢትዮጵያ ስትጠይቅና ብሔራዊ ጥቅሟን የሚያስከብሩ ፕሮጀክቶችን ስትተገብር ታሪካዊ ጠላቶቿና ይህን ለማሳካት ተብለው የተፈጠሩ ሀገራት ከፕሮፓጋንዳ እስከ ትጥቅ እንቅስቃሴ ያደርጋሉ። ምንም እንኳን ጊዜ እውነቱን እየገለጠና አቧራውን እያራገፈ ሲመጣ አንዳንዶች ወደ ቀልባቸውና እውነት ቢመለሱም ቅሉ ህዳሴ ግድብ ሲጀምር ከካይሮ እስከ አስመራ ከካርቱም እስከ ዶሃ በኢትዮጵያ ላይ ክስና ፖለቲካዊ ጫና እንደተቀሰቀሰ ሁሉ የባህር በር ጥያቄም በኢትዮጵያ ሲነሳ ከሞቃዲሾ እስከ ካይሮ ጮክ ያለ ተቃውሞና ውግዘት በኢትዮጵያ ላይ መቀስቀሱ የቅርብ ጊዜ ትዝታችን ነው። ጩኸት ከእቅዷ ማያናጥባት ደግሞም ከትኩረቷ ላይ አይኗን የማታነሳው ኢትዮጵያ የጀመረቻቸውን የሰንደቅ ዓላማ ፕሮጀክቶች እውን ማድረጓን ተያይዘዋለች። ለዚህ ያለ አንድ ብር የውጭ እርዳታና ብድር በጀግኖች ኢትዮጵያውያን የተገነባው ታላቁ የኢትዮጵያ ህዳሴ ግድብ ትልቁ ማሳያችን ነው። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው።
ህዳሴ የኢትዮጵያ ብሔራዊ ጥቅምን ከማስከበር አንጻር ከሚሰጠው የዲፕሎማሲና ራስን የመቻል አቅም ባለፈም ለቀጠናዊ ውህደት የኃይል የትስስር ማዕከል ሆኖ እያገለገለ ነው። ለዚህ ከኢትዮጵያ ባለፈ በቅርቡ ከታዋቂው ትሮቨር ኖሃ ጋር ቆይታ ያደረጉት የባርባዶስ ጠቅላይ ሚኒስትር ሚያ ሞትሊ የተናገሩት ከብዙ ምስክርነቶች መካከል አንዱ ነው። ኢትዮጵያ ለረጅም ጊዜ የኃይል ማመንጫ ግድብን ለመገደብ ስትሰራ ቆይታለች። እንደ ግብጽ ያሉት ከአባይ ተፋሰስ ሀገራት ጋር የነበረው ፖለቲካዊ ሰጣ ገባዎች እንዳሉ ማውቃለሁ። ያ ሆኖ በምላሹ የሰሩት ስራ ግን አብዮታዊ ነው። እንዲሁም ኢትዮጵያ ለመገንባት ስትፈልግ የነበረው ከእርሱ አልፎ ለአፍሪካ ኤሌክትሪክ ማመንጨትና ተደራሽ ማድረግን ያለመ ነው። ምን ያህል ሚሊዮን ሰዎችን ተጠቃሚ የሚያደርግ ነው። Well, the population of Ethiopia is over 100 million, right. And only I think የኢትዮጵያ የህዝብ ቁጥር 100 ሚሊዮንን ተሻግሯል። 50% በላይ የሚሆነው ደግሞ የኤሌክትሪክ ኃይል ተደራሽ ሆኗል። አሁን ስለ እያንዳንዱ አፍሪካዊ የኤሌክትሪክ ኃይል ተጠቃሚነት ካወራን ግን ዓለም ስለ ቴክኖሎጂ እየተጠበበች ባለችበት ሰዓት እኛ ገና ነን። አፍሪካ ካላት 1.4 ቢሊዮን ህዝብ ውስጥ 600 ሚሊዮን ያህሉ ኤሌክትሪክ የለውም እና የዓለም ባንክ 300 ሚሊዮን አፍሪካውያንን ተጠቃሚ እንደሚያደርግ ቁርጠኛ ነኝ ብሏል። ግን ቀሪው 300 ሚሊዮን አፍሪካውያን ጉዳይስ ተጨማሪ ፋይናንስን የሚሻ ነው። እውነታው ግን ግድቡን እየተጠቀሙ ከሆነ ታዳሽ ኃይልን እየተጠቀሙ ነው ማለት ነው። ያ ሲሆን ደግሞ ለፕላኔቷ እንቅፋት ሳይሆን ደህንነትን ይዞ የሚመጣ ነው። becoming a drag on the planet as well. የምስራቅ አፍሪካ የኃይል ቋትም የስልጡን ህዝቦችና አርበኞች ምድር የሆነችው ኢትዮጵያ ከአባይ ሸለቆና ከቀይ ባህር ጋር ጥብቅ ቁርኝት ያላትና የአፍሪካ ቀንድ አስኳል ናትም። ለኢትዮጵያ ህልውናና ሁለንተናዊ ብልጽግና ደግሞ ቀይ ባህርና አባይ ተፋሰሶች ዋነኞቹ ናቸው። እነዚህ ሁለት ውሃዎች ግን የኢትዮጵያ ሁለንተናዊ ብልጽግና ብቻ ሳይሆኑ ትልቁ የመከራና የችግር ብሎም የፈተና ምንጭ ሆነው ቆይተዋል። እዚህም እዚያም የሚሰማው ተጣሉ ተጋጩ የሚለው ችግርም ሆነ በታሪክ አዙሪት የቀጠለውና ልንላቀቀው የሚገባው የባንዳዎች መፈልፈል፣ የባዕዳኑ የትጥቅና ስንቅ ማቀበል ሂደቶች ሲመረመሩ በአንድም በሌላም ከአባይ ወንዝ ጋር የሚገናኙ ናቸው። ይህንን ማድረቅና የችግሮቿ ምንጮችን ማድረቅ ብቻ ሳይሆን ወደ ጥቅም መቀየር ከኢትዮጵያና ኢትዮጵያውያን የሚጠበቀው ቀጣዩ ተግባር ነው። በአባይ ወንዝም ሆነ በሌሎች የተፈጥሮ ሀብቶች ላይ ልማቶች ሲከወኑ ግን ኢትዮጵያ የጎረቤቶቿን ህልውና አደጋ ላይ ጥላ ሳይሆን ትብብርና አብሮ ማደግን መርህ አድርጋ ስለመሆኑ እንደ ህዳሴ ያሉ ፕሮጀክቶቿም ሆኑ ከእውነት ያልተፋቱ የጎረቤት ሀገራት መሪዎች የማይክዱት ሀቅ ነው። This dam is not a project. It is a symbol of unity. የግድብ ፕሮጀክት ብቻ አይደለም፣ የአንድነትና ህብረት ማሳያም ጭምር ነው እንጂ በአንድነት ከተነሱና ከተባበሩ ምን መስራትና ምን ማሳካት እንደሚችሉም ያሳየ ነው። ዛሬ ለኢትዮጵያና ለቀጣናው የኩራት ቀን ነው። ግድቡ የኤሌክትሪክ ብቻ አይደለም፣ የአንድነት የተስፋና ለልጆቻችን የምንሰጠው ነገ ማሳያ ነው። ደቡብ ሱዳንም ከግድቡ የኤሌክትሪክ ኃይል ማግኘት የሚያስችላትን ስምምነት ለመፈረም እያሰበች መሆኑ ስገልጽ ደስታ ይሰማኛል። South Sudan is looking forward to signing an agreement to receive power from the dam. The Grand Ethiopian Renaissance Dam is not merely a national project. It is a Pan-African statement. ታላቁ የኢትዮጵያ ህዳሴ ግድብ የምህንድስና ጀብድ ብቻ አይደለም። ይልቁንም ብልጽግናን ለማረጋገጥ እንዲቻል የራስን ዕጣ ፈንታ በራስ አቅም ለመወሰን በራስ ሀብት ላይ የማዘዝና አሻጋሪ መሰረተ ልማት በማቅረብ በኩል የአፍሪካን አቅም በጉልህ የሚያሳይ ነው። ዛሬ ይህን ደስታ ስናከብር በናይል ተፋሰስና የአፍሪካ ቀንድ ሀገራት መካከል ወንድማማችነትን፣ ትብብርንና የጋራ ራዕይን ትስስር የበለጠ ለማጥበቅም ዝግጁነታችንን እየገለጽን ነው። ኬንያ ከኢትዮጵያ ጋር የመስራቷን ቁርጠኝነት ትቀጥላለች። ቁልፍ የቀጠናው አጋር አድርጋ የምትወስዳትም ሲሆን ግድቡን ለዘላቂ ኃይል አቅርቦትና ኢኮኖሚ ሽግግር ማስፈንጠሪያ አድርጋ ትወስዳለች። ታላቁ የኢትዮጵያ ህዳሴ ግድብ ብሔራዊ ፕሮጀክት ብቻ አይደለም፣ ይልቁንም የፓን አፍሪካኒዝም ማሳያ ነው። የአፍሪካን መር መሰረተ ልማት ፍላጎትና አቅም የሚያጎላ ከአፍሪካ ህብረት አህጉራዊ የኤሌክትሪክ ኃይል ትስስር ራዕይ ጋር
አብሮ የሚሄድም ነው። አፍሪካ ካላት ታዳሽ ኃይል ሀብት በተቃራኒ አህጉሪቱ ከዓለም የኃይል አቅርቦት የምታገኘው 6% ብቻ ነው። በአፍሪካ 600 ሚሊዮን ዜጎች የኤሌክትሪክ ኃይል የማያገኙ በሆነበት በዚህ ወቅት ህዳሴ ግድብ በባለብዙ ዘርፍ ትብብርና ቀጠናዊ አንድነት ማዕቀፍ ውስጥ ተመሳሳይ ፕሮጀክቶችን ለማስፋት መነሻ የሚሆን በአፍሪካ ውስጥ የኃይል ተደራሽነትን የሚያረጋግጥና የሚያስተሳስርም ነው። The Grand Ethiopian Renaissance Dam provides a blueprint for scaling similar projects across Africa and bridging the continent's energy divide. ማለት የምፈልገው ለጠቅላይ ሚኒስትሩና ለኢትዮጵያ ህዝብ እንኳን ደስ አላችሁ ነው። እየሰራችሁ ያላችሁት ልማት፣ ከጎረቤቶቻችሁ ጋር ያላችሁ ግንኙነት፣ የደረሳችሁበት ልማት ከናንተ ብዙ መማር የሚገባን ነው እላለሁ። የናንተ አይነት እርምጃ መውሰድ ይገባናል። በዓለማችን ላይ ልማትን እውን ለማድረግ ከሰላምና ከጸጥታ መጠበቅ በኋላ የመሰረተ ልማት ስራዎች መሰረታዊ መሆናቸው ተመስክረዋል። ከነዚህ መሰረተ ልማቶች ሁሉ ደግሞ የመጀመሪያው ኤነርጂ ነው። ኢትዮጵያ በእውቀት የሰራችው ነገር በሙሉ በጣም ትልቅ ስራ ነው እና ከኢትዮጵያ መማር የሚገባን ነው። ለኢትዮጵያ ህዝብና ለጠቅላይ ሚኒስትሩ እንኳን ደስ አላችሁ እላለሁ። አመሰግናችኋለሁ። የሶማሊያ መንግስትም ኢትዮጵያ ከሰራቻቸው ነገሮች ትምህርት ወስደን ብዙ ነገሮችን ለመስራት እንዘጋጃለን። በድጋሚ እንኳን ደስ አላችሁ። مركله هبليو ادي هذا وما 60 والسلام عليكم ورحمه الله. هذا البرايم مينستر كان وما هنقين الدبديد waxaan jecelnahay inaan raacino ጠቅላይ ሚኒስትሩን እናመሰግናለን። የጠቅላይ ሚኒስትሩን ምኞት ሀገር ወዳድነት፣ አፍሪካን ወዳድነት እንደ አንድ የአፍሪካ ሀገር ኢትዮጵያ እየሰራች ያለችው ስራና ያለችበት ደረጃን አሳይቷል። የኃይል ምንጩን ደግሞ ስናይ በሀገር ውስጥ የተሰራ የኤሌክትሪክ ኃይል ለሀገር አዳርሶ ለጎረቤት መስጠት እንደሚፈልግ ነው በንግግሩ የተናገረው። በጣም ነው ያደነቅነው። አብረን እንደምንሰራም ልንነግረው እንወዳለን። የልማት ስራዎች መሰረት መብራት፣ ነዳጅ፣ ውሃ የመሳሰሉት ናቸው። ለአፍሪካ ልማት ደግሞ መሳተፍ አለብን። እንኳን ደስ አላችሁ እንላለን። ለመላው ኢትዮጵያ ሕዝብ ሰላምታይን ካቀረብኩላችሁ በኋላ ዶክተር አብይ አህመድን የመሰለ መሪ ስላላችሁ ልትኮሩ ይገባችኋል እላለሁ። አመሰግናለሁ። እንኳን ደስ አላችሁ። አድባኑ ማህናቀይና እንኳን ደስ አላችሁ። ኢትዮጵያ የህዳሴ ግድብን ገንብታ አስመርቃለች። ለታችኞቹ የተፋሰስ ሀገራት ከውሃው ፍሰት ላይ የቀነሰ ውሃ ያለመኖሩን ለዓለም አረጋግጣለች። አሁን ፊቷን ወደ ሌሎች ቀጠናዊ ትስስር ፈጣሪ ፕሮጀክቶችና ቀይ ባህር አድርጋለች። የባህር በር ጉዳይ አሁን ላለው መንግስት የውስጥ አጀንዳ ማስቀየሪያ ሳይሆን የብሔራዊ ጥቅምና የደህንነት ጉዳይ መሆኑን በፖሊሲ ሰነድ አካቶ ማቅረቡ ለጉዳዩ የሰጠውን ትኩረትና ቅድሚያ ማሳያ ተደርጎ የሚቀርብ ነው። ለዚህ ኢትዮጵያውያን የውስጥ ልዩነቶቻችንን በንግግር ለመፍታት እየጣርን ጎን ለጎን በብሔራዊ ጥቅም ጉዳዮቻችን ላይ የተግባባና በጋራ የሚቆም ከትላንቱ ታሪካችንም ከሌሎች ሀገራትን መማር ያስፈልጋል የሚለውን ከልብ መውሰድና መተግበር የሚገባው የቤት ስራችን ነው። ክቡር ጠቅላይ ሚኒስትር፣ እርስዎ በደንብ እንደሚያውቁት በብዙ ሀገራት የፖለቲካ አቋም ልዩነት መኖሩ እንዳለ ሆኖ በሀገሮች ብሔራዊ ጥቅም ላይ ሁሉም አካላት ማለትም የፖለቲካ ፓርቲዎች፣ ምሁራን፣ የተለያዩ ማህበረሰብ ክፍሎች፣ አጠቃላይ ምልዓተ ህዝቡ በሀገር ጥቅም ላይ ይስማማሉ። በሀገር ጥቅም ላይ በብሔራዊ ጥቅም ላይ አይደራደሩም። ብሔራዊ ጥቅም መንግስታት ሲቀያየሩ የማይቀያየር ቋሚ እሴት ነው። ባለመታደል ሆኖ በሀገራችን ብሔራዊ ጥቅምን ከቡድንና ከስልጣን ጋር በማያያዝ ለሀገር ህልውና አደጋ የመፍጠር ሁኔታዎች ይታያሉ። በዚህም ሁኔታ በብሔራዊ ጥቅም የሚደራደሩ ቡድኖችና ግለሰቦችን በሀገራችን የማየት አሳፋሪና አሳዛኝ ሁኔታ ይስተዋላል። ክቡር ጠቅላይ ሚኒስትር፣ ይህን አደገኛ ሁኔታ ከመሰረቱ ለመቀየርና የብሔራዊ ጥቅም ጉዳዮቻችንን ለይተን በአንድነት እንድንቆም ለማድረግ በመንግስት በኩል ምን እየተሰራ ይገኛል? በሀገር ውስጥ ያለው ባንዳ የቤቱን ምሰሶና የቤቱን የቀለም አይነት መለየት ከመቸገር ይመጣል። የዚህ ቤት ቀለም በአንዳንዶቻችን እይታ
ነጭ መሆን አለበት። በአንዳንዶቻችን እይታ ቢጫ መሆን አለበት። በአንዳንዶቻችን እይታ ቀይ መሆን አለበት። ልንከራከር እንችላለን። የዚህ ቤት ቁመና በሚወስነው ምሰሶ ላይ ግን ሁላችንም የጋራ አቋም ከሌለን በቀር ምሰሶውን አፍርሰን ስለ ቀለም ብንጨቃጨቅ ግድግዳ በሌለበት መዳረቅ ነው የሚሆነው። የቀይ ባህር ጉዳይ ሰሞነኛና በስሜት የመጣ ያለመሆኑ ሌላኛው አስረጅ ጉዳይ የሁለቱ ውሃዎች አብይ ስትራቴጂ የተሰኘው የፖሊሲ ሰነድም የባህር በር ባለቤትነት አጀንዳን ከአባይ ተፋሰስ ጂኦፖለቲካል እኩል ቦታ ሰጥቶ ማቅረቡን ለአብነት ማንሳት ይቻላል። ለኢትዮጵያ ትልቁ መከራ፣ ትልቁ ችግር፣ ትልቁ ፈተና እስካሁን ባለፈችበት ዘመናት ሁሉ ትልቁ ፈተና አባይ ነው። ሌላው የአባይ ውላጅ ናቸው። ባንዳውም እዚህም የምትሰማው ተዋጉ፣ ተጣሉ፣ የሁሉ የአባይ ውላጅ ነው። ዋናው የኢትዮጵያ ችግር የችግሮች ሁሉ እናትና ባለቤት አባይ ነው የነበረው። ኢትዮጵያ የችግሮች ሁሉ ትልቁን ፈታች ማለት ትንንሾቹ ምንም ናቸው ማለት። ለምሳሌ አባይ 1000 ዓመት አሁን የሚሰጠውን አገልግሎት እንዲሰጥ ማድረግ አልቻለም። ቀይ ባህር እኮ 30 ዓመት ነበርኛል። ቀይ ባህር ዛሬ 30 ዓመት ነው። የትናንትና ታሪክ ነው። የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል። ዓለም ላይ ሙሉ በኩሌ የተፈጥሮ ጸጋ የተቸረ ምድር ባለመኖሩ ሀገራት ጸጋን ተጋርቶ ምርትን ተገበያይቶ የጎደለን ሞልቶ በጋራ ተጠቃሚነት መርህ የማደግ የህዝቦችን ኑሮና ደህንነት ማረጋገጥ የዲፕሎማሲ መርህ ተደርጎ ይወሰዳል። ይህንን መርህ ከጥንት እስከ ዛሬ አጥብቃ በመያዝ እየተጓዘች የምትገኘው ኢትዮጵያ ለሶስት አስርት ዓመታት ጥያቄውን ማንሳት ነውር ከሆነበት ዓለም አቀፍ ቅቡልነት እንዲያገኝ ማድረግ ወደ ተቻለበት አውድ አሸጋግረዋለች። ይህን የብሔራዊ ጥቅም ፍላጎት ለማሳካት ውጊያና ግጭት እንደማያስፈልግ ደጋግማ የምታነሳው ኢትዮጵያ በሰላምና በዓለም አቀፍ ሕግ መሰረት ኢትዮጵያ ከተዘጋባት በርና ከድህነት መገላገል አስፈላጊነት ግን ለጥያቄ የሚቀርብ አይደለም የሚለውን አስምራበታለች። ቀይ ባህርን በሚመለከት በተደጋጋሚ አንስቻለሁ። ደግሜ አቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች? እስራኤል የጎላን ተራራ ያዘችው ለናሽናል ሴኩሪቲ፣ ለህልውናዬ፣ ለኤግዚስተንሲ ችግር ያጋጥመኛል ብላ ስላመነች ነው። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። ለዚህ ይፋዊ ጥያቄ ተገቢውን ምላሽና እውቅና የሰጡ ሀገራት እንዳሉ ሁሉ ይህንን ለአብሮ ማደግ የቀረበ ጥያቄ በቆሞ ቀር እይታቸው ለመቃኘትና ጥላሸት ለመቀባት የሞከሩ ሀገራት አጀንዳቸው ግን ድምጸቱ እውነትን ሊደብቅ አልተቻለውም። ከምዕራቡም ከምስራቁም ይህንን እውነታና ፍትሃዊ ጥያቄ ቅቡልነትና እውቅና ሲቸረው አብረን በድህነት እንማቅ የሚል የግትርነት አባዜና ምቀኝነት ከማፍለቅ የራቀ አእምሮ መታደል ያልቻሉ ሀገራትና ኃይሎች የሚመሱትን ጉድጓድ ኢትዮጵያን ሳይሆን ራሳቸውን ሊውጥ እንደሚችል ግን ያሰቡት አይመስልም። የኢትዮጵያን ፍትሃዊ ጥያቄ የሚያጣጥሉ ከአውድ ውጭ የሚተረጉሙ እናም ለማደናቀፍ የሚሰሩ የውስጥ ባንዳዎችና የውጭ ባዳዎች እንቅስቃሴ አሁንም በስፋት ይስተዋላልና ይህንን እኩይ ዓላማ ለማክሸፍ ከመንግስትና ከኢትዮጵያ ሕዝብ ምን ይጠበቃል? እንዲሁም የኤርትራ መንግስት በተለይም በሀገራችን የተለያዩ ጽንፈኛ ኃይሎችን በመደገፍ የቀጠናችንም ሆነ የኢትዮጵያን ሰላም የሚያደፈርስ እንቅስቃሴ ውስጥ እየተሳተፉ ይገኛሉ። የኢትዮጵያ መንግስት ይህንን ሁኔታ እንዴት እየተመለከተው ይገኛል? ምንስ እያደረገ ይገኛል? አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው
ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። የሆነው ሆኖ የኢትዮጵያን ብሔራዊ ጥቅም ማስከበር የዲፕሎማሲ ግንኙነቱ ማዕከል ያደረገው መንግስት ጉዳዩ የህልውና እንጂ የቅንጦት አይደለም በሚል ቁርጠኝነቱን ደጋግሞ በመግለጽ ላይ ይገኛል። በታሪክ አጋጣሚ የሀገራት የኃይል ሚዛኑ በመዛባቱ የሀያላኑ ቡድን የዲፕሎማሲን መርህ ጣልቃ ገብነትና ጫናን መፍጠር መለያው አድርጎ መጓዝ ከመረጠ ሰንብቷል። በዚህ ተለዋዋጭ የዓለም ፖለቲካ መድረክ ውስጥ ብሔራዊ ጥቅምን አስከብሮና ጠንክሮ መውጣት ምርጫ ሳይሆን ግዴታ ነው። ይህንን ጉዳይ ወደ አፍሪካ ቀንድ ስንመልሰው ደግሞ ጉዳዩን አሳሳቢ ያደርገዋል። ጉዳዩን አሳሳቢ የሚያደርገው የሀያላኑ በቃጣናው ሽኩቻ ውስጥ መግባት ብቻ ሳይሆን የኢትዮጵያን ብሔራዊ ጥቅም ማስተጓጎልን የራሳቸው ብሔራዊ ጥቅም አድርገው የሚጓዙ መንግስታት መኖራቸው ነው። ኢትዮጵያ ደግሞ ይህንን ፈተና መቋቋም የሚያስችል አቅም ለመገንባትና ለብሔራዊ ጥቅም መከበር አስፈላጊ የሆነውን የባህር በር ቀዳሚ አጀንዳ አድርገዋለች። ለዚህ ደግሞ ወጀቦች የማያደናቀፉት ሀገርና ስርዓት መፍጠርና ማጽናት የመላ ኢትዮጵያውያን ኃላፊነት ነው። ይህንን ለማድረግ ግን ከፍ ያለ እሳቤንና ከግል ጥቅም የሚሻገር ራዕይን መያዝ ያስፈልጋል። የበፊት አባቶቻችን ከመሪዎቻቸው ጋር እንኳን ልዩነት በሚኖርበት ሰዓት ላይ ለውጭ ለሌላ ጠላት አይሸጡም፣ አይደራደሩም። ጊዜያዊ ቁጣቸው መገፋት ስሜታቸውን ዋጣ አድርጎ ሀገር እንድትቀጥል መክፈል ያለባቸው መስዋዕትነት ሲከፍሉ ነበሩ ማለት ነው። ጠቅላይ ሚኒስትሩ በዛሬ ንግግራቸው ላይ ምሳሌዎችን ጣሊያን ወረራ ጊዜ ያነሷቸው ነገሮች ለዚህ በቂ ማስተማሪያ ናቸው ማለት ነው። ብሔራዊ ጥቅማችንን ለማስከበር መወያየት፣ መነጋገር፣ መደራደር፣ በሰላማዊ መንገድ በዲፕሎማሲ አካሄድ ጥቅማችንን ለማስከበር ሁላችንም ጥረት ማድረግ አለብን። ለዚህ ደግሞ የተለየ አቋም ሊኖረን አይገባም። በፖለቲካ ፓርቲ ልንለያይ እንችላለን፣ በሌላም መለያየት ሊኖር ይችላል። ግን በሀገር ጥቅም ላይ መደራደር አያስፈልግም። ፓርቲዎች ይሄዳሉ ይመጣሉ፣ ሀገር ግን ይቀጥላል። የሀገር ህልውና ማለት ነው። የምንደራደርበት ጉዳይ አይደለም። የኢትዮጵያ በርካታ የኢትዮጵያ ምልክቶችን የሚገልጹ ነገሮች አሉ። የኢትዮጵያ ማንነት አለ። የሁላችንም ኢትዮጵያ የቆመችበት ምሰሶ አላት ማለት ነው። አንድ ሀገር የሚቆምበት ራሱ የሆነ ምሰሶ አለው። ስለዚህ በእነዚህ ጉዳዮች ላይ አንደራደርም ስንል ማንኛውም ዜጋ የሀሳብ ልዩነት፣ የፖለቲካ ልዩነት፣ ፍላጎት ልዩነት ሊኖረው ይችላል። እነዚህ ጉዳዮች ላይ ግን አንድ ነው የምንሆነው፣ አንድ ነው መሆን የሚጠበቅብን ማለት ነው። ምን አይነት የፖለቲካ ስብዕና ነው የተገነባ ያለው ያላችሁ እንደሆነ ፈረንጆች ዴማጎግ ይሉታል። ዴማጎግ ፖለቲካል ካራክተር ያላቸው ሰዎች ወደ ፖለቲካ ሊደርሺፕ ሲመጡ የሚያስቀድሙት ምክንያት ሳይሆን ኢሞሽን ነው። ለምሳሌ የወልቃይትን ጉዳይ እንዴት እንደምንፈታ በህገ መንግስት አግባብ ብለን ከተስማማን በስተቀር ከተስማማን በኋላ ወልቃይት ካልተመለሰ ተስማምተው ፈርመዋል እኮ። ይሄ ዴማጎግ ነው። በትንሽ ስሜት ህዝብን ለመቀስቀስ የሚደረግ ነገር ማለት ነው። ዴማጎገሪ ቀላል መፍትሄ ነው የሚፈልገው፣ ዘላቂ መፍትሄ ላይ አያተኩርም። ቀላል መፍትሄ መፈክር፣ በመፈክር ለውጥ ይመጣ ኖሮ ባለፉት 50 ዓመታት እንደ ኢትዮጵያ መፈክር አውጪ እኮ አልነበረም። በመፈክር አይደለም ለውጥ የሚመጣው። ይሄ ዴማጎገሪ ነው፣ አደገኛ ነገር ነው። ተቋም ማፍረስ፣ ከፋፋይ ሀሳቦች፣ ትረስት ማጥፋት የመሳሰሉ የዴማጎግ ካራክተር ያላቸው
ፖለቲካል ፐርሰኔል የሚከተሉት መንገድ ነው ኢትዮጵያ ውስጥ ያለውን ጉዳይ እያፋፋመ ያለው። ለኛ መጽሐፍ አያስፈልገንም። አባቶቻችን ተገልጠው የሚነበቡ ገድል ሰሪዎች ናቸው። እነዚህ ጀግኖች ሀገራቸውን ያስቀደሙት እንደ ዛሬ የፖለቲካ ፓርቲ ኖሮ ግድ የለም ያኛው ፓርቲ ባይመቸኝ ከዚህኛው ጋር ታገላለሁ በሚል አይደለም። ፖለቲካ ፓርቲ ይባል የለም፣ ድፍን ነው፣ መንገዱም የለም። ግድ የለም በሚቀጥለው ምርጫ እወዳደራለሁ በግልም ቢሆን እስከ ምርጫ ልታገስ ለሀገር ብሎ እንዳይባል ምርጫ የሚባል ነገር የለም። ምርጫ ቢቀር ግድ የለም ኢንክሉሲቭ ናሽናል ዲያሎግ ስላለ በዛ ሐሳቤን የኔን ግሪቫንስ ኤራው ተደርጋለሁ ይናገራለሁ እንዳሉ ውይይት የሚባል ነገር የለም። ግድ የለም ሚዲያ ሶሻል ሚዲያ እንዳይሉ ሚዲያ የለም። ብዙ አማራጭ የላቸው። ምርጫቸው ግን የኢትዮጵያ ህልውና፣ የኢትዮጵያ ኤግዚስተንስ፣ የኢትዮጵያ ምሰሶ ነው። አሁን ያሉ ሰዎች የበጎች ጸብ ለነብሩ እንደሚመች ነብሩ ሁል ጊዜ የሚፈልገው በጎችን አጋይቶ በዛ ግርግር ውስጥ መጠቀም መሆኑን መገንዘብ እስካልቻሉ ድረስ ጥፋት ይመጣል። ኢትዮጵያ ዜጎች በክብር የሚኖርባት በዓለም መድረክም የምትደመጥና ጥያቄዎቿ ፈጣን ምላሽ የሚሰጧት በየትኛውም የዓለም ሚዛን ነፃነትና መሻቷ በራሷ ፍላጎት ብቻ የሚመሩባት እንድትሆን ትውልድ ከታሪክ ወቀሳና ከጠባብ ፍላጎቶች መጓተት መላቀቅ ይኖርበታል። የጠንካራ ሀገረ መንግስትና ብሔረ መንግስት ባለቤት ለመሆን ማለምና መስራት ከመላ ኢትዮጵያውያን ይጠበቃል። ይህንን እውን ለማድረግ ደግሞ የውስጥ ጉዳይን በምርጫና ምክክር እየጨረሱ መሄድ፣ የብሔራዊ ጥያቄና ደህንነት ስጋትን ያላንዳች ልዩነት በጋራ የሚያስከብርና የሚመክት ለመሆን የቆረጠ ትውልድ ያስፈልጋል። ይህንን ማድረግ ሲቻል ትውልዱ ከአያት ቅድመ አያቶቹ ታሪክ የሚጣላና የሚኩራራ ብቻ ሳይሆን የራሱን አድዋ በታሪክ መዝገብ ጽፎ የሚያልፍ ባለውለታ ይሆናል።